ሰላም ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የሐምሌ 18 2018 ዓ.ም የምሽት ዜናዎችን ይዘንላችሁ ቀርበናል። የፋኖ ጦር የበላይነት በታየበት ውጊያ ያገዛዙ ጦር ሊቆጣጠራቸው ካሰባቸው የወሎ አካባቢዎች ሲሸሽ ውሏል። በርካታ ፖሊሶችም አገዛዙን ትተው ፋኖን ተቀላቅለዋል። የትግራይ ክልል ከአጎራባች ወገኖች ጋር ያለው ትብብር መሬት ሲነካ የብልጽግናው አገዛዝ ያበቃለታል ሲል ገልጿል። ደብረጽዮን ስለ ወታደራዊ ምልመላው ምላሽ ሰጥቷል። አገዛዙ በደቡብ ወሎ የድሮን ጥቃት መነኮሳትን መግደሉንና ማቁሰሉን ቤተክርስቲያኗ ዘግናኝና አሰቃቂ ድርጊት ስትል ሐዘኗን ገልጻለች። መነኮሳቱ በአገልግሎት ላይ ያሉ መገደላቸውን አረጋግጣለች። በአፋር ክልል የገዋኔ ከተማ ነዋሪዎች መንገድ በመዝጋት ተቃውሞ አሰምተዋል። በብልጽግና ቡድን ልሳን ፋና ሚዲያ ኮርፖሬሽን በተስፋፋው ሙስና ሰራተኞች ከስራ እስከ መታገድ መድረሳቸው ተዘግበዋል። ቀይ ባህርን እያስጨነቁ ያሉት ሁቲዎችና ሳውዲ አረቢያ መዋጋታቸውን ሲቀጥሉ አሜሪካ ደግሞ ከኢራን ጋር መፋለሙን ገፍታበታለች። ቀጠናው ውጥረቱ አይሎበታል። አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። የፋኖ ጦር የበላይነት በታየበት ውጊያ ያገዛዙ ጦር ሊቆጣጠራቸው ካሰባቸው የወሎ አካባቢዎች ሲሸሹ አለ። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ የጀብደኛው ሚኒሊክ እዝ አሃዶች በጋራ በመሆን በአገዛዙ ሰራዊት ላይ የበላይነትን በመውሰድ ድልን ተጎናጽፏል ሲል አፋብን ወሎ ቤተ አማራ ሚኒሊክ እዝ ህዝብ ግንኙነት መምሪያ አስታውቋል። ሚኒሊክ እዝ 106ኛ ኮር 22ኛ ክፍለ ጦርና የ303ኛ አሳምነው ኮር 81ኛ ክፍለ ጦር ጥምረት በመፍጠር በአገዛዙ ላይ በወሰዱት የማጥቃት እርምጃ ያገዛዙን በርካታ ሰራዊት ሙትና ቁስለኛ ያደረጉት ሲሆን ከሞት የተረፉትን ቁስለኛ ሰራዊታቸውን ወደ ጋሸናና ገረገራ በመኪና ጭነው እግሬ አውጪኝ በማለት መሸሻቸው ታውቋል። በዚያው ውጊያ ፍጹም የፋኖች የኃይል የበላይነት የተረጋገጠበት ሲሆን ያገዛዙ ሰራዊት ቅስም የተሰበረበት ትዕይንት ሆኗል ሲልም እዙ አስታውቋል። የአማራን ህዝብ እንደ ህዝብ ከምድረ ገጽ ለማጥፋት የገባው ያገዛዙ ሰራዊት የአማራ የቁርጥ ቀን ልጆች ክንድ እያከሸፉት የሚገኙት ግስላዎች የዘውትር የማንነት ኃላፊነታቸውን ተወጥተዋል ያለው የእዙ መግለጫ በጠላት ሰራዊት ላይ የጥምር በትራቸውን በማሳረፍ የሚታወቁት 22ኛ ክፍለ ጦርና 81ኛ ክፍለ ጦር በቀጠናቸው የአንበሳውን ድርሻ ተጎናጽፈው ውለዋል ሲልም አስፍሯል። ይህ በእንዲህ እንዳለ በዚያው በምስራቅ ቀጠና 15 የፖሊስ አባላት አገዛዙን በመክዳት ከካምፕ መሰወራቸው ታውቋል። ሰሞኑን የአብይ አህመድ ቡድን ከየወረዳዎች ሚሊሻና ፖሊስ መልምሎ ወደ አንድ ማዕከል እያጓጓዘ መሆኑ ይታወቃል። አጭር የለብ ስልጠና በኋላ ወደ መከላከያ ይቀላቀላሉ የተባሉት ሚሊሻና ፖሊሶች በየዕለቱ በመክዳት ላይ መሆናቸውን የአፋብን ወሎ ቤተ አማራ ሚኒሊክ እዝ ሚዲያና ኮሚኒኬሽን መምሪያ አስታውቋል። ከዚሁ ጋር ተያይዞ ከመካነ ሰላም ተጭነው ወደ ጊምባ ማዕከል ከተወሰዱት መካከል 8 የፖሊስ አባላት ዛሬ ሌሊት ከካምፕ መጥፋታቸው ተረጋግጧል። በተመሳሳይ መልኩ ከመቅደላ ወረዳ 7 ፖሊሶች የጠፉ ሲሆን በድምሩ 15 የፖሊስ አባላት አገዛዙን ከድተዋል። ከመቅደላ ወረዳ ፖሊሶች መካከል ምክትል ሳጅን ሙላት ባይጨክን፣ ምክትል ሳጅን ሞገስ፣ ዋና ሳጅን አቡሽ ሰይድ፣ ምክትል ሳጅን ጀማል፣ ምክትል ሳጅን ጸጋይና ሳጅን ኮስትር ዘመነ ይገኙበታል። አገዛዙ የመከላከያ ሰራዊት አባላት የማድረግ አቅም ሲቀንስና የሰራዊቱ ቁጥርም በብርሃን ፍጥነት ሲመነምን አሁን ላይ ሚሊሻና ፖሊስን እንደ አማራጭ ተጠቅመው ወደ መከላከያ ሰራዊት ለመቀላቀል ቢያስብም ሁኔታው እንደተጠበቀው ሳይሆን ቀርቶ በየቀኑ እየከዱት የፋኖን ኃይል እየተቀላቀሉ ይገኛሉ። ይህን ተከትሎ የአፋብን ወሎ ቤተ አማራ ሚኒሊክ እዝ 105ኛ ኮር በበኩሉ ካገዛዙ ከርተው ለሚመጡ ሁሉ በልዩ ሁኔታ ወገናዊ አቀባበልና እንክብካቤ እንደሚያደርግ በዚሁ አጋጣሚ እናሳውቃለን ሲል የኮሩ ህዝብ ግንኙነት መምሪያ መረጃውን አድርሷል። የትግራይ ክልል ከአጎራባች ወገኖች ጋር ያለው ትብብር መሬት ሲነካ የብልጽግናው አገዛዝ ያበቃለታል ሲል ገለጸ። ከአጎራባች ወገኖች ጋር የሚደረገው ትብብር ውጤት የሚያስገኝበት ጊዜው አሁን ነው ሲል የዶክተር ደብረጽዮን ገብረ ሚካኤል ቢሮ አቋሙን ግልጽ አድርጓል። የትግራይ ክልል ፕሬዚዳንት ሴክሬታሪያት ጽህፈት ቤት ኃላፊ አቶ ጸጋዬ በየነ በሰጡት ምላሽና ማብራሪያ የትግራይ ህዝብ የደረሰበትን ያውቀዋልና የህልውና አደጋ ከተጋረጠባቸው ሌሎች አጎራባች ህዝቦች ጋር በመተባበር አገዛዙን ማስወገድ አለበት ሲሉ ተናግረዋል። ጨቁንሃለሁ፣ አሁንም አንበርክካለሁ፣ አሁንም ጨፈጭብሃለሁ እያለ ነው ያለው። ሚዲያዎቹ ሁሉንም ኦንላይን ሚዲያ ሁሉንም ሚዲያዎች በእንደዚህ አይነት ሚሽን ነው እየተንቀሳቀሱ ያሉት። ያስቀመጡት ጎልና ሞቲቭ ትግራይን ህዝብ መጨፍጨፍ ነው። ስለዚህ ይሄ ፕራክቲካሊ ያየ ስለሆነ ነው ቁጭቱ ይሄ ስርዓት አያስቀምጠንም፣
እኛን ከመጨፍጨፉ እኛን ከመጨረሱ በፊት ማድረግ የሚገባን ነገር ማድረግ መቻል አለብን። ዳግማዊ ጄኖሳይድ ለመፈጸም ነው እኮ እየተንቀሳቀሰ ያለው። ስለዚህ የዚህ አካል የጄኖሳይዱ አካል አድርገን ብንወስደው፣ ስለዚህ ወጊድ ለእንደዚህ አይነት ተግባር መገርሰስ መቻል አለበት ብለው አቋም የያዘበት ህዝባዊ መድረኮች ናቸው። አሁን ያለው መንግስት በአገር ውስጥ ላሉ ዜጎችም ብቻ ሳይሆን አጎራባች አገሮችም አደጋ ውስጥ እንዳሉ ይሰማቸዋል። ስለዚህ the fittest will survive, the unfittest will be eliminated የሚል እኮ በ16ኛው ክፍለ ዘመን እንትን የተባለ ነገር አለ። ስለዚህ አደጋ የህልውና አደጋ አለን ብለው የሚያምኑ ህዝቦች እኛ ደግሞ በተግባር የተጨፈጨፍን ጄኖሳይድ የተፈጸመብን ህዝብ ስለሆን ከእንደነዚህ አደጋ የህልውና አደጋ ያላቸው አካላት ቅድም እንዳልኩ ኢንጌጅመንቱ ጽምዶ ፈጥሮ የመንቀሳቀስ የግዴታ ነው። ከእንደዚህ አይነት አደጋ ካለባቸው ህዝቦችና አጎራባች አገሮች ጋር እንደዚህ አይነት አላይመንት አሰላለፍ መፍጠር መቻል አለብን። በእንደዚህ አይነት ሁኔታ ነው ይሄን ያለ ነው። ይሄ በማንም ዓለምም እየተደረገ ነው ያለው። አጎራባች ህዝቦች ትግራይን ከሚያዋስኑ አገሮች ህዝቦች ለጋራ ሰላም፣ ለጋራ ድህነት፣ ለጋራ ልማት ትስስር በጋራ የምንቀሳቀስበት ሁኔታ ደግሞ ይኖራል። ግን አሁን የተደቀነብን አደጋ ስላለ እሱ በጋራ ሆነን የምንመክትበት ሁኔታ አይ ቲንክ ሰዓቱም የደረሰ ይመስለኛል። ይህ በእንዲህ እንዳለ ዶክተር ደብረጽዮን ገብረ ሚካኤል በወጣቶች ወታደራዊ ምልመላ ዙሪያ በሰጡት ምላሽ መስተካከል ያለባቸው ነገሮች በጥናት ተመስርተው ይስተካከላሉ ብለዋል። ከምክር ቤቱ አባላት ለተነሱ ጥያቄዎች ማብራሪያና ምላሽ የሰጡት ደብረጽዮን በቅጥር ወይም ወታደራዊ ምልመላ ጉዳይም አሁን ያለው ሁኔታ ህልውናችንን ለመጠበቅ የምንታገልበት መድረክ ነው ያሉ ሲሆን የትግራይ ወጣቶች የሚጠይቁት ፍትሐዊና ተገቢ አስተዳደር እንጂ የቅጥር ችግር እንዳልሆነ ገልጸዋል። በወረዳዎች በጣቢያዎችና በቀበሌዎች አደረጃጀት ረገድ ከጥፋት ጦርነቱ በፊት የተጀመረው አሰራር በመሰረቱ እንደሚቀጥል፣ ማሻሻያ የሚያስፈልግባቸው ጉዳዮችና ከህዝብ የሚቀርቡ ጥያቄዎች ግን በጥናት ላይ ተመስርተው እንደሚስተካከሉ ደብረጽዮን አስረድተዋል። ቀደም ብሎ ተዘጋጅቶ በተግባር ላይ ያለው እቅድም ከወቅቱ ሁኔታ ጋር እየተጣጣመና ወደፊት የሚፈጠሩ ሁኔታዎችን እያየ ተገቢ ማሻሻያ እንደሚደረግበት ገልጸዋል። አገዛዙ በደቡብ ወሎ የድሮን ጥቃት መነኮሳትን መግደሉንና ማቁሰሉን ቤተክርስቲያኗ ዘግናኝና አሰቃቂ ድርጊት ስትል ሐዘኗን ገለጸች። አገዛዙ ሰሞኑን በወሎ መካነ ሰላም የፈጸመው ሰሞንኛ ግፍ ከፍተኛ ቁጣን መቀስቀሱ እንዳለ ሆኖ ቤተክርስቲያንም ሐዘኗን ገልጻለች። በአማራ ክልል ደቡብ ወሎ ዞን የሚገኝ ገዳም ላይ በተፈጸመ የድሮን ጥቃት 2 መነኮሳት መገደላቸውንና 13 ሰዎች ጉዳት እንደደረሰባቸው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የደቡብ ወሎ ሀገረ ስብከት አረጋግጧል። የተፈጸመውን ጥቃት ዘግናኝና አሰቃቂ ድርጊት ሲል የገለጸው የደቡብ ወሎ ሀገረ ስብከት የሚመለከተው አካል ይህ አይነቱ ክስተት እንዳይደገም በትኩረት እንዲያስብበት ጠይቋል። በደቡብ ወሎ ዞን ቦረና ወረዳ በሚገኘው ጊዮን አባይ ገዳመ አስቄጥስ ቅድስት አርሴማ አቡነ አረጋዊና ቅዱስ ቂርቆስ የአባቶችና የእናቶች አንድነት ገዳም ጥቃቱ የደረሰው ረቡዕ ሐምሌ 15 2018 ዓ.ም እንደሆነ ተመላክቷል። የሴት መነኮሳት መኖሪያ በሆነው ገዳሙ ላይ ጥቃት የደረሰው ረፋድ 4 ሰዓት ገደማ እንደነበር ስማቸው እንዳይጠቀስ የጠየቁት የቤተክርስቲያኗ ምንጭ ደግሞ ለቢቢሲ ገልጸዋል። የደቡብ ወሎ ሀገረ ስብከት ትናንት አርብ ሐምሌ 17 ባወጣው መግለጫ ድሮን ጥቃቱ መድረሱን አረጋግጧል። 3 ዓመት በሞላው የአማራ ክልል ጦርነት ከፋኖ ኃይሎች ጋር በሚደረጉ ውጊያዎች አገዛዙ የድሮን ጥቃቶችን በተደጋጋሚ ቢፈጽምም ኢላማ የሚያደርገው ንጹሐን እንደሆነ ይታወቃል። አሁን ጥቃት የተፈጸመበት ቀጠና ለዓመታት የፋኖ ጦር የሚንቀሳቀሱበት መሆኑን ለቢቢሲ የገለጹት ምንጭ ገዳሙ በሚገኝበት አካባቢ ግን ፋኖች ፈጽሞ አለመኖራቸውን ተናግረዋል። ዛሬ ቅዳሜ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገናኛ ብዙሃን አገልግሎት የወጣው የሀገረ ስብከቱ መግለጫ እንደሚያስረዳው ጥቃቱ የደረሰው መናንያን መነኮሳት በአገልግሎት ላይ በነበሩበት ሰዓት ነው። በዚህ ጥቃት 2 እናቶች እንደተገደሉ እንዲሁም 13 ሰዎች ከባድና ቀላል ጉዳት እንደደረሰባቸውም ሀገረ ስብከቱ አስታውቋል። ከጠዋቱ 4 ሰዓት ገደማ በገዳሙ ላይ በተጣለ ድሮን 2 እናቶች ሕይወታቸው ሲያልፍ አንዲት እናት በደሴ ስፔሻላይዝድ ሆስፒታል በጽኑ ሕሙማን ክፍል እየተረዱ ይገኛሉ ብሏል። በተጨማሪም 12 መናንያን መነኮሳት እናቶች ከባድና
ቀላል የአካል ጉዳት ደርሶባቸው በቦረና ሰላም ሆስፒታል የሕክምና እርዳታ እየተደረገላቸው መሆኑን ገልጸዋል። ወዲያውኑ ሕይወታቸው ያለፈው 2 ሰዎች እዚያው ገዳሙ ውስጥ ቀብራቸው መፈጸሙን የሀገረ ስብከቱ መረጃ ምንጭ ተናግረዋል። እዛው ገዳሙ አንድ ላይ ነው የተቀበሩት፣ ሰዎች ተገኝተው ቀብረዋቸዋል ብለዋል። በጽኑ በመጎዳታቸው ከፍ ላለ ሕክምና ወደ ደሴ ከተማ የተላኩት መነኩሴ ቀዶ ሕክምና እንደተደረገላቸው ሐሙስ ዕለት ተናግረው ነበር። በሰዎች ሕይወትና አካል ላይ ከደረሰው ጉዳት በተጨማሪ በገዳሙ የሚገኙ መኖሪያ ቤቶች መነኮሳቱ የሰበሰቡት የዓመት መቁነን ወይም ቀለብ እንዲሁም የገዳማቱ የዕለት መገልገያ ንዋየ ቅድሳት ከጥቅም ውጭ እንደሆኑ በመግለጫው ተጠቅሷል። ምንጮች በጥቃቱ ምክንያት ሌሎች መነኮሳት እንዳይበተኑ የማረጋጋት ስራ እየተከናወነ መሆኑን ገልጸው ላለመደገሙ ምን ዋስትና አለ የሚል ስጋት እንደተፈጠረባቸው አንስተዋል። የደቡብ ወሎ ሀገረ ስብከትን በመግለጫው ከምናኔ ሕይወት በስተቀር ሌላ አመለካከት በማይታይባቸው የገዳሙ መነኮሳት ላይ የደረሰውን አስከፊ ድርጊት በጽኑ አውግዟል። እንዲህ አይነቱ ዘግናኝና አሰቃቂ ድርጊት በቤተ ክርስቲያንና በአማኞቿ ላይ እንዳይደገም የሚመለከተው አካል በትኩረት እንዲያስብበት የጠየቀው ሀገረ ስብከቱ በክስተቱ የተሰማውን መራር ሐዘን ገልጿል። በአፋር ክልል የገዋኔ ከተማ ነዋሪዎች መንገድ በመዝጋት ተቃውሞ አሰሙ። ዛሬ ሐምሌ 18 2018 ዓ.ም ከቀኑ 4 ሰዓት ገደማ በአፋር ክልል ገዋኔ ከተማ ዋናውን መንገድ በመዝጋት የተቃውሞ ድምጻቸውን ማሰማታቸውን ነዋሪዎች ገልጸዋል። እንደ ነዋሪዎቹ ገለጻ ተቃውሞ የተካሄደው ላለፉት 7 ወራት ያልተከፈላቸው ደሞዝ እንዲከፈላቸው እንዲሁም ለረጅም ዓመታት ያንገላታቸው የቆየው የመጠጥ ውሃና የሌሎች መሰረተ ልማቶች ችግር እልባት እንዲያገኝ ለመጠየቅ መሆኑ ታውቋል። ተቃውሞ አቅራቢዎቹ መንገድ የመዝጋት እርምጃው የመጣው ድምጻቸውን ለመንግስትና ለሚመለከተው አካል ለማሰማት እንጂ ከአሽከርካሪዎች ወይም ከተላላፊዎች ጋር ምንም አይነት ቅሬታ ኖሯቸው አለመሆኑን አንስተዋል። መንገድ በመዝጋት ተቃውሟቸውን ከማሰማት ውጪ በሰዎች ወይም በተሽከርካሪዎች ላይ ምንም አይነት ጉዳትና ግጭት አልተፈጠረም ሲሉም አክለዋል። የአካባቢው ነዋሪዎች የሚመለከተው የመንግስት አካል ለቀረበው የደሞዝና የመሰረተ ልማት ጥያቄ በአስቸኳይ ምላሽ እንዲሰጣቸው ጥሪ ማቅረባቸውን የገለጹም ሲሆን ምላሽ ካላገኙ ወደ ከፋ እርምጃ እንደሚሄዱ አሳውቀዋል። በብልጽግና ቡድን ልሳን ፋና ሚዲያ ኮርፖሬሽን በተስፋፋው ሙስና ሰራተኞች ከስራ እስከ መታገድ መድረሳቸው ተዘገበ። ዳንኤል ክብረት በቦርድ ሰብሳቢነት ሲመሩት በቆየው በፋና ሚዲያ ኮርፖሬሽን ውስጥ የሙስና ተግባራት ከቅርብ ዓመታት ወዲህ እየተለመዱ መምጣታቸውን ሰራተኞች ደጋግመው የሚናገሩ ሲሆን ሰሞኑን የተፈጠረው ክስተት ግን ሁሉን የተቋሙን ሰራተኛ እያነጋገረ ያለ ጉዳይ ሆኗል። በ25 ሺህ ብር ገበያ ላይ የሚገዙ ስታንዶች 2.5 ሚሊዮን ብር መገዛታቸውን ተከትሎ 3 ስታንዶች ዋጋቸው አንድ ላይ 5,000 ብር የሚያወጡ በ7.5 ሚሊዮን ብር ተገዝተዋል ሲሉ አንድ የተቋሙ ባልደረባ ተናግረዋል። ግዢው የተፈጸመው የግዢ ኮሚቴው ሳያውቅ ዋና ስራ አስፈጻሚው አቶ አድማሱ ዳምጠው ያለምንም የመግቢያ ፈተና አምጥተው ባስቀመጧት ኑሪያ የተባለች የግዢ ክፍል ባለሙያ ነው የሚሉት ግዢውም በቅርበት የሚያውቁ ሌላ ምንጭ መረጃውን አሹልከዋል። ኮሚቴው ያልተሳተፈበት ውስን ጨረታ በማውጣት የሚያውቁትን ሰዎች ብቻ በማሳተፍ አነጋጋሪው ግዢ ተፈጸመ የሚሉት ሰራተኞች ይህም የሙስና ተግባር በሰራተኛው ዘንድ በስፋት እንደሚታወቅ አንስተዋል። የውስጥ ኦዲተሮች የ75 ሺህ ብር ዕቃ በ7.5 ሚሊዮን ብር መገዛቱን ያረጋገጡ ሲሆን ዋና ስራ አስፈጻሚው ጉዳዩ እንዲሸፈን ኦዲተሮቹን ማስጠንቀቃቸው ተሰምተዋል። በተጨማሪም የቀድሞ የጠቅላይ ሚኒስትር ኮረስፖንደንትና በቅርቡ የተቋሙ ምክትል ስራ አስፈጻሚ ሆነው የተሾሙት አንድ ግለሰብ የዚህ ህገወጥ ግዢ አካል መሆናቸው ሰራተኞችን ማስደንገጡ ተጠቅሷል። በተቋሙ ውስጥ የተዘረጋው የሙስና መዋቅር ድርጅቱን በማዳከሙ ምክንያት ሰራተኞች የእርከን እድገት፣ ቦነስና ሌሎች ጥቅማ ጥቅሞች ከ5 እስከ 6 ዓመት መቋረጣቸውን ሰራተኞች ተናግረዋል። ከዚህ ቀደም ከ5 ሚሊዮን ብር በላይ የማያወጣው የፋና ላምሮት የስቱዲዮ ግንባታ በ100 ሚሊዮን ብር መከናወኑ እንዲሁም ታብሌቶች፣ ፓወር ባንኮችና የተሽከርካሪ ስፔር ፓርቶች መዘረፋቸው ይታወቃል። በቅርቡ የተሾሙት አዲሱ ስራ አስፈጻሚ ወደ ስራ በገቡ በሳምንታቸው ውስጥ የምርመራ እርምጃዎችን መውሰድ ጀምረዋል ተብሏል። ከዚሁ ከ70 ሚሊዮን ብር በላይ ከወጣበት የዕቃ ግዢ ጋር በተያያዘ የፋና ሚዲያ ግዢ ባለሙያዋና የአይቲ ዘርፍ ዳይሬክተር ወደ ተቋሙ ግቢ እንዳይገቡ መታገዳቸውን የጠቀሰው የመሰረት ሚዲያ ዘገባ ከዚሁ ጋር በተያያዘ ሌሎች 2 ሰዎችን ተጠርጥረው ለጊዜው ከስራ ገለል መደረጋቸውን አመልክቷል። ቀይ ባህርን እያስጨነቁ ያሉት ሁቲዎችና ሳውዲ አረቢያ መዋጋታቸውን ሲቀጥሉ አሜሪካ ደግሞ ከኢራን ጋር መፋለሙን ገፍታበታለች። የየመን ሁቲዎች በሳውዲ አረቢያ ላይ የባህር ጉዞ እገዳ መጣላቸውንና የአገሪቱን መርከቦች ማጥቃታቸውን ተከትሎ ሳውዲ በየመን የወደብ ከተማ ሆዴዳና በቅርብ ያለ ደሴት ላይ በሚገኙ የአማጺ ቡድኑ ኢላማዎች ላይ የአየር ጥቃት ፈጽማለች። ሁቲዎች በሳውዲ አረቢያ ጂዛን ከተማ ለተፈጸመው የሚሳኤል ጥቃት ኃላፊነት ከወሰዱ በኋላ ደግሞ የሪያድ ባለስልጣናት በጂዛን አውራጃ የአደጋ ጊዜ ማስጠንቀቂያ አውጥተዋል። የሁቲዎች መገናኛ ብዙሃን የሆነው
አንሳሩላ ዛሬ ንጋት ላይ ባወጣው ዘገባ የየመን የሚሳኤል ጥቃት በሳውዲ ጂዛን ከተማ እሳት ማስነሳቱን ገልጿል። ከሁለቱ አካላት ተኩስ ልውውጥ በኋላ ደግሞ የሳውዲ ጠላት በሆዴዳና በካማራን ደሴት የሚገኙ የሲቪል ተቋማትን ኢላማ አድርጓል ሲል ከሷል። እነዚህ ወንጀሎች ምላሽ ሳይሰጣቸው እንደማያልፉ እናረጋግጣለን ሲልም ዝቷል። ሁቲዎች በዚህ ሳምንት ሳውዲ ላይ የባህር ጉዞ ማዕቀብ መጣላቸው ካስታወቁ በኋላ ይህንን እገዳ ጥሰዋል የተባሉ ሁለት የሀገሪቱ ነዳጅ ጫኝ መርከቦችን መትተዋል። የሁቲዎች ጥቃት በቀይ ባህር በኩል የሚደረግ የመርከብ ጉዞ ላይ አዲስ ስጋት የፈጠረ ሲሆን በዚህ የተነሳም የነዳጅ ዋጋ ከግንቦት ወዲህ ለመጀመሪያ ጊዜ በበርሜል $100 ተሻግሮ ነበር። ይህ በእንዲህ እንዳለ የአሜሪካ ጦር ወደ ኢራን ወደቦች የሚደረግ ጉዞ ላይ የተጣለውን እገዳ በመጣስ በኦማን ባህረ ሰላጤ ላይ ሊጓዝ የሞከረ ነዳጅ ጫኝ መርከብ ላይ ተኩስ ከፍቶ ማስቆሙን አስታውቋል። አሜሪካ በዚህ ሐምሌ መጀመሪያ በድጋሚ የጉዞ እገዳ ከጣለች ወዲህ የንግድ መርከብ ላይ ጥቃት ስትፈጽም ይህ ለሁለተኛ ጊዜ እንደሆነ ይታወቃል። አሁን የተመታው መርከብ ለ4 ጊዜ ያህል እገዳ በተጣለበት የሆርሙዝ ወሽመጥ ለማለፍ መሞከሩን የአሜሪካ ማዕከላዊ እዝ ቃል አቀባይ ናቪ ካፕቴን ቲም ሃውኪንስ ለኤኤፍፒ ተናግረዋል። ቃል አቀባዩ የመርከቧ ሰራተኞች ቢያንስ 4 ጊዜ እገዳውን ጥሰው ለማለፍ ከሞከሩ በኋላ የነዳጅ ጫኝ መርከቡ እንዳይንቀሳቀስ አድርገዋል ብለዋል። የመርከቡ ሰራተኞች በተደጋጋሚ ማስጠንቀቂያ ተሰጥቷቸው ትዕዛዙን አላከበሩትም። በስፍራው የነበሩት የአሜሪካ ኃይሎች ወደ መርከቡ የሞተር ክፍል በመተኮስ መርከቡ እንዳይሰራ አድርገውታል ሲሉም አብራርተዋል። መርከቡ አሁን ወደ ኢራን እየተጓዘ አይደለም ሲሉም አክለዋል። ይህ ከመሆኑ አስቀድመው የኦማን ልዑክ አባላት ስለ ሆርሙዝ ወሽመጥ ለመነጋገር በኢራን ዋና ከተማ ቴህራን መድረሳቸውን የኢራን መንግስት የዜና ወኪል ኢርና ዘግበዋል። ኦማን በወሽመጡ ደቡባዊ ክፍል የሚገኘውን የባህር ዳርቻ የምትቆጣጠር ሲሆን አሜሪካና ኢራን ላለፈው 2 ሳምንት ገደማ ተኩስ ሲለዋወጡ ቆይተዋል። ሐሙስ ሌሊት አሜሪካ ለ13ኛ ተከታታይ ምሽት ኢራን ላይ ጥቃት ከፈጸመች በኋላ ቴህራን በመላው መካከለኛው ምስራቅ የሚገኙ አሜሪካ ወታደራዊ ተቋማትንና ጦር ሰፈሮችን ማጥቃቷን አስታውቃለች። አርብ ምሽት በዋይት ሀውስ ከጋዜጠኞች ጋር የተገናኙት ፕሬዚዳንት ዶናልድ ትራምፕ ከኢራን ጋር የሚደረገው ድርድሩ መቀጠሉን ቢገልጹም ተጨማሪ ጥቃቶችን ለመፈጸም ዝተዋል። ትራምፕ እያናገርናቸው ነው፣ ቁም ነገረኛ እየሆኑ ይመስላል እንደማስበው እስካሁን ስናያቸው ከነበረው በበለጠ ከልባቸው እየተነጋገሩ ነው። ያ ማለት ግን ስምምነት ላይ እንደርሳለን ማለት አይደለም ሲሉ ተናግረዋል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።